ቲና እንግዲህ ድራማዋ እንደቀጠለ ነው። እውነት ለመናገር አንድ ሰው ባሰበበትና ላለመበት ባለበት መጽናት በጣም ይገርማል። እና ተጽዕኖቹ መካከልም ቲና አንዷ ነች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር ታደርጉ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ ደግሞ ከልብ አመሰግናለሁ። ቲና እንደምናውቀው እንግዲህ ብዙ ጥራ ብዙ ለፍታ ብዙ ወታ ብዙ ወርዳ እስካሁን ድረስ ግን አንዳችም ነገር ያልተሳካላት ሴት መሆኗን እናውቃለን። ይሁንና ቲና ጋር ተስፋ መቁረጥ ማለት ፈጽሞ የማይታሰብ ነው። የመጨረሻው ምዕራፍ ነው፣ የመጨረሻው ነው። በቃ ከዚህ ቤት አባረርናት ብለው አባባ ተደስተው ሳያበቁ ቲና ይሆን ሲስተማን ፈጥራ በሌላ ኬዝ ደግሞ ተመልሳ እንድትገባ አድርጋለች። ይሄ ብቻ አይደለም፣ የሚገርመው ነገር አባባንም ሁሉንም ማሳምናቸዋለች። እውነት መስሏቸዋል። እሷ ግን ውሸቷን ነው። ይሁንና በመሀል ላይ ግን ኤደን ነቅታባታለች። ስልክ ተታቶ ተመስገን ጋር ስልክ ስታወራ ስደርስባት በቃ አይኔ እኮ ድሮውንም አንቺን አላምንሽም፣ አንቺ ውሸትሽን እንደሆነ ተረድችሻለሁ፣ እኔን የሚያምነኝ ሰው ጠፋ እንጂ በማለት ትላታለች። ከዛ ቲና ኤደንዬም ወደ እነ አባባ ጋር ሄዳ ሮጣ ልትናገር ስትል ቲና ድራማ እና በጨዋታ ጎበዝ የሆነችው ቲና በአሁኑ ሰዓት እንግዲህ ራሷንን ጥላ እንደወደቀ ወይንም ደግሞ ኤደንዬ እንደጣለቻት ነገር አድርጋ አባባና ትሁቴ ወደ እሷ ሲሄዱ ያገኟታል። ከዛ በኋላ ነው እንግዲህ በኔርጂ በማለት አባባ እሷን ያንስተው ታበቁ በኋላ ቲና ኤደንዬ ምንድን ነው አንቺ ነሽ እንዲህንን የፈጠርሽው እንደዚህ ያደረግሽው አንቺ ነሽ ወይ ይሏታል። አይን አይደለሁም ስልክ ስታወራ ነበር፣ እስቲ የተደወለበትን ራሱ አሳይሃለሁ ትላለች። ግን ማንም ሰው ሊያምን አልቻለም። እሷ ሁሉ በስብሷል። ው ምንድን ነው የተፈጠረው? አይደለም ይኸውልህ ጋሼ ከሰው ጋር ስታወራ ነበር። አባት ደግሞ ምንም የለ እኮ ኤደን ምንም የለ፣ ዛሬ እኮ አልደወለችም። እንደ ምን ማለት ነው? እኔ እኮ ስታወራ አይቻታለሁ ትላለች። ምክንያቱም ኤደን አይታታለች። አይቻለሁ ጋሼ አጥፍታው ነው እንጂ የሚሆነው በደንብ አድርጌ አይቻታለሁ ትላለች ኤደንዬም። አባባም ኤደን አልተደዋወለችም፣ እዩ አልተደዋወለችዋለሁ። ኧረ ተው ጋሼ እባክህ እመነኝ አይቻለሁ ድርቅ ትላለች። ኤደን ግን ይሁንና ውሸቷን አይደለም አይታለች። ግን አባባ ደግሞ የለም የተደዋወለችበት ቀን ራሱ ይኸውልሽ እዝጋ ነው የተደዋወለችበት ቀን የለም በማለት ይደርቃል። ጥፍታው መሆን አለበት ጋሼ እኔ በደንብ አይቻታለሁ ትላለች። አይ እንዴት እንደዚህ ኮና እንዴ ልታጠፋው ትችላለች? እንደዚህ ኮና እንዴት ልታጠፋው ትችላለች የኔ ልጅ በማለት አባባም ይከራከሯታል። አቅም ግን ቢሆንም እርግጠኛ ነኝ ውሸት አይደለም እኔ ማውራው እርግጠኛ ነኝ በማለት ኤደንዬም ድርቅ ትላለች። ከዛ በኋላ እሺ በቃ እሱን ተይውና ይልቅ ቅያሬ ልብስ አንጭላት ትሁት ትቀይርላታል አባባ። ስለዚህ የዚችን የልጅ እንቅስቃሴ ካሜራውን አይተን ማወቅ እንችላለን ሲሉ በዚህ ሰዓት እንግዲህ ቲና ወገብ ዛሏ ነው የተቆረጠው። ከተኛችበት ቀና ትላለች። ይሁንና አባባና ኤደን ፊት ለፊት እየታዩ ስለሆነ ሊያዋት አልቻለም። በአሁኑ ሰዓት እንግዲህ አባባ ካሜራ ተገጠሙ። የቲና ነገር ያልቅላታል ብሌ ተስፋ አደርጋለሁ። ይሁንና ቲና ነገሯ የሚያልቅላት አይደለችም። በጣም ጠንካራና ጎበዝ ላለመችበት ነገር የማትሰበር ሴት መሆኗን በደንብ እያየናት ነው። ኤደንዬም አዎ እሱ ጥሩ ሀሳብ ነው ጋሽ፣ እንደዛ ከሆነ ይሄ በጣም ጥሩ ሀሳብ ነው ብነው ተመስገን እንግዲህ ወደ ኤደንዬ ጋር ይደውልላታል። እንዴት ነሽ ኤደን? ልዕልቴ ኤደን እንዴት ነሽ? እንዴ ትደነግጣለች። ኤደንዬ በውጭ ላይ ነበር ያለችው። በጣም በድንጋጤና ራሷን እስከ መሳት ድረስ ያደርሳታል። ምክንያቱም ተመስገን ክፉና አረመኔ ነው። በአሁኑ ሰዓት ደግሞ ተመስገን የሚሰራው
ቲና ጋር ስለሆነ እያንዳንዱን ነገር የቲናም እጅ ስላለበት አሁን በአሁኑ ሰዓት እንግዲህ ጥንቅቅ አድርጎ ተመስገን ያውቃል። በዚህ በኩል እንግዲህ ተመስገን ወደ ኤደንዬ ጋር ይደውልና እንዴት ነሽ ልዕልቷ ኤደንዬ ደህና ነሽ ይላታል። እባክህ አንተ ሰው ተወን፣ ለምን ከህይወታችን አወጣልንም ለምንስ አትተወንም ትላለች። አዎ እየተከታተልኩሽ ነው ኤደን፣ አዎ እየተከታተልኩሽ ነው ኤደን ልዕልቷ ይላታል። እንዴ ለምንድን ነው የምትከታተለኝ? ቆይ እኔስ ምን አደረግኩ? ለምን ህይወታችን አወጣልንም? ምን አድርጌ ነው የምትከታተለኝ? ትለዋለች። ይሄ ልጅ የላኩት እኔ ነኝ። ወደ አንቺ ይመጣል፣ ከዛ አንቺን ይዞሽ ይመጣል፣ ከዛ እናወራለን። ያሳገትሽኝ አንቺ ነች። አዎ ያሳገትሽኝ አንቺ ነሽ። ማ እኔ እንትን አላሳገትኩም። ማ እኔ ትላለች ኤደን። የምን እገታ ነው የምታወራው? እኔ አላሳገትኩም። አይ የቀጠርሽ ሰውዬ አንቺ እንደሆንሽ በደንብ ነግሮኛል። ማንነቴን ትሁት አልነገረችሽም እንዴ? አንቺ እንዳሳገትሽኝ አውቂያ ነው። ለመሆኑ ማን እንዳሳገተኝ አታቂም ነበር እንዴ? እኔ ማንነቴን አታቂም? ትሁት አልነገረችሽም ስለ እኔ ማንነት? ደግሞ ብለው በዚህ መጡ። ቆይ ምንድነው የዚህ ቤት ችግራቸው? ትላለች ትሁቴ። ይህን ስትል አባባም ካልድም ቁጭ ብለው ነበር። አባባ ታዳመጡ በኋላ ምንድነው ልጄ ምንድነው? ትሁቴ ፎቶ ነው ትላለች ትሁቴ። ፎቶ መሆኑማ ገብቶናል። ያልገባን ነገር ፎቶ ላይ ያለችው የማነች ልጅ ነው የምንልሽ እንጂ ፎቶ መሆኑንማ እኮ ገብቶናል። ግን ፎቶ ላይ ያለችው የማነ ልጅ ነው የምንልሽ። ደግሞ የአንቺ መደንገጥ ለምን አስፈለገ? ለምንስ ደነገጥሽ? ይላታል ካሌብ። አይ የእህቴ ልጅ ነች። የእህትሽ ልጅ። መጀመሪያ ተረጋጊ የኔ ልጅ እባክሽ መጀመሪያ ተረጋጊ። ሰውነትሽ እኮ እየተንቀጠቀጠ ነው። ባክሽ ልጄ ተረጋጊ ይሏታል አባባ። አልተንቀጠቀጥኩም አባዬ። ለምንስ እንቀጠቀጣለሁ? የኔ ልጅ ፎቶ እያየሁ ነው እንጂ ለምን ብዬስ እንቀጠቀጣለሁ? ትላለች ቲና። ደክሟታል አይደል? በቃ ቲናን እናስተኛት። አሁን ቲና ደክሟታል፣ ቲናን እናስተኛት። እንዴ ትሁት ምን እየሆንሽ ነው? ካሌብ ትሁት ምን እየሆንሽ ነው እንዴ? እየተንቀጠቀጥሽም እየተንዘፈዘፍሽም ግራም ተጋብተሻል። አረ ምንድን ነው የሆንሽው? ንገሪን። የሆንሽው ነገር አለ እባክሽ አትደብቂን ይላታል። ምክንያቱም በጣም ግራ ተጋብታለች፣ ደንግጣለች፣ ውዝግብ ውስጥ ነው ያለችው። መላው ጠፍቷታል። አባባም ካሊድም አፍጠው ይመለከቷታል። መፍትሄ ያጣችለት ጸጥ ረጭ አድርጎ እያንቀጠቀጣት ነው ያለችው። ትሁት ምንድነው? ቆይ ምንድነው? ምን እየተፈጠረ ነው ያለው? የማን ፎቶ ነው እያልኩሽ ነው? በይ ንገርኛ ይላል ካሌብ። ምንድነው? የማንስ ፎቶ ነው ይላል። ለዚህ ፎቶ እንግዲህ እውቅና ያላትና ምንና ለምን እንዴት ተላከ የምታውቀው ጠንቅቃ ቲና ነች። ቲና ደግሞ አብራቸው ቁጭ ብላ አፏ አይናገርም እንጂ ጸጥ ብላ ትመለከታቸዋለች። እያንዳንዷን ነገር እዛ ቤት የምትተነፈሰውንም ሆነ እያንዳንዷ የምትደረገውን ነገር ቶሎ ብላ ለተመስገን ማድረስ ግዴታዋ ነው። እናም ምንድነው ይሄ ፎቶ ምንድነው? ንገሪ ነው እያልኩሽ በማለት ካሌብ ይጠይቃታል። ቲናም ግራ ገባን። ከዚህ በኋላ ጀርባሽን እያየሽ ሂጂ፣ ምክንያቱም ከጥላቶች መካከል አንዷ አንቺ ነሽ ይላታል። እኔ ምን አደረኩህ? ምንስ ፈጠርኩህ? ለምንድን ነው ከህይወታችን እማትወጣው? ትላለች ኤደን። አይ ወደ ህይወትሽ እንድገባ ያደረግሽኝ አንቺ ነሽ። ስለዚህ ከጠላቶች መካከል አንቺ አንዷ ነሽ፣ አልለቅሽም። ስለዚህ ሁልጊዜም ጀርባሽን እያየሽ እንዲከጃ አድርጌሻለሁ። እንግዲህ ዛሬ ሊያሳፍናት ነበር ተመስገን። ኤደን በመጨረሻ ሮጣ አመልጣው በልቧ እየመታ 100 ዲግሪ ያህል ልቧ እየመታ ነው። በር ቆርቆራ ዘላ እና አባባ ቤት ትገባለች። ካሊብን በሩን ከፈተላት። ከዛ በኋላ ካሊብ ማን የተከተላት መሆና ነው። ምክንያቱም ትንፋሾቿ ይቆራረጣሉ። በጣም በጭንቀት ነች።
ይሄን ነገር እንግዲህ ጸጥ ረጭ ብላ ደግሞ ቲና ትመለከታለች። ግራ የተጋባውና መላው የጠፋው ካሊብ በር ከፍቶ ወደ ውጭ ቢያይም ማንም ከኋላዋ አልነበረም። ከዛ መለስ ይልና ኤደን ምንድነው የሆንሽው የኔ ልጅ ይላሉ አባባ። ካሊብም ቀበልና ምንድነው የሆንሽው? ማነው እየተከተለሽ ያለው? ማነው እያሯሯጠሽ ያለው? ይላል። እንደዚሁም ትሁቴም ማን ነው? ምን ሆንሽ ነው? ትላለች። ከዛም ከዚህም ይቀባበሏታል። እሷ ግን በስቃይ ውስጥ ነች። ፊቷን እያኮማተረች ትሁቴ ኒና ትመለከታታለች። ይሄ ነዋ ይሄ ሰውዬ፣ ይሄ የትሁት ሰውዬ ነው ትላለች። ትሁቴም ማን? ተመስገን ትላለች። አው አው ትሁቴ፣ አው ያንቺው ተመስገን ነው። ስምን መልአክ ያወጣዋል ይባላል። ለእንደሱ ያለው ሰይጣንና መናጢ ይሄ ስም አይገባውም ነበር። እሱ ብሎ ተመስገን። አው ለማንኛውም እሱ ነው ያንቺው ተመስገን ነው፣ ሌላ አይደለም። ይህን ስም ይዞና ይህንን ያማረ ስም ይዞ ግን እንደዚህ ክፉና ጨካኝ መሆኑ በጣም ያሳዝናል። ምን ዋጋ አለው? ስምና ስነ ስርዓቱ ተግባሩ ሰማይና ምድር ነው። አው ተመስገን። ቆይ ይሄ ሰውዬ እስከ መቼ ድረስ ነው ዝም የሚባለው? አው ተመስገን ነው ተመስገን። እኛ እንዳሳገትነውም አውቋል ትሁቴ፣ እኛ እንዳሳገትነውም አውቋል። አው ተመስገን ነው ትላለች። አፓፓም እንደ ይሄ ሰውዬ መቼ ነው ቤተሰቦችን ያስጨነቀ? እስከ መቼ ድረስ ነው? ምንድን ነው የሚሻለው? ይላሉ። ይሄ ሁሉ ነገር ሲወራና ሲያወሩና ሲመካከሩ የሚያሳዝነው ነገር የተመስገን ጆሮ ጠቢ እዛው አጠገባቸው ቁጭ አድርገው ነው። እሷም ቲና ነች። እንዴት ነው ይሄ ሰውዬ ቤተሰቤን እያሳደደና ቤተሰቤን እያስጨነቀ እስከ መቼ ድረስ ነው? ካሊብ አንድ ነገር መደረግ አለበት። አዎ ካሊብ አንድ ነገር መደረግ አለበት ይላሉ አባባ። ቲና ትሁትዬም አባዬ እሱን ታንድ ነገር ውጭ በስተቀር ምንም አይመልሰው ትላለች ትሁቴ። ካሊብም ታንድ ነገር ውጭ ምንድን ነው አንድ ነገር ይላል ካሊብ። እኔ በቃ እኔ ወደ እሱ ካልሄድኩ ማንም ሊያስቆመውና ማንም ሊመልሰው አይችልም ካሊብ። እኔ ብቻ ተር ነው እሱ ከእናንተ ትከሻ ላይ የሚወርደው። እናንተን ከመበጥበጥና እናንተን ከመተናኮል የሚያርፈው ወይንም የሚተወው እኔ ብቻ ትሄድ ነው። ይሄ ካልሆነ ክፉና ጨካኝ አረመኔ ርኅራሄ የሌለው ነው። እስከ ዛሬም ወላጅ ቤተሰቦችን እንደዙት ያስጨንቅብኝ ነበር። ለዚህም ነበር ትቼ ጨርቄን ማቅንታልል ትቼ ብን ብዬ ወደዚህ ልመጣ የወሰንኩት። አሁን ግን እዚህ ያለሁበት ድረስ አውቆ መጥቷል። ከዚህ በኋላ ደግሞ ማንም ሊያስቆመው ሆነ ወደኋላ ሊመልሰው ማንም አይችልም። ለዚህ አንድና አንድ እኔ ብቻ ትሄድለት ነው ትላለች። አይሆንም የኔ ልጅ፣ እሱም ማድረግ አንችልም፣ እሱማ ፈጽሞ አይሆንም ይሏታል አባባ። ደንዬ ቆይ ግን ህግ የሚባል ነገር የለም ወይ? እንዴት ነው ነገሩ? እስከ መቼስ ድረስ ነው ከእሱ ጋር እንደዚህ ኮነን የምንዘልቀው? እንዴት ነው ነገሩ? ህግ የሚባል ነገር የለም ትላለች ኤደን። ይሄን ሲባል እንግዲህ አብራቸው ተቀምጣ ነበር ትሁቴ። በመጨረሻ ተነስታ ወደ ክችን ትገባለች። ይህ ሁሉ ነገር ሲወራና ሲተረብ ቲና ግን ጸጥ ረጭ ብላ ታዳምጣለች። ካሊብም ቆሞ ነበር ጥያቄውንም መልሱንም የሚሰማው። በመጨረሻ ኤደንዬ ካሊብ እንዴት ይሻላል? ይሄ ሰው በቃ ለፖሊስ እናመልክትና ይታሰር፣ እኛም ከዛ በኋላ እረፍት እናገኝ። እንዴት ነው ለፖሊስ ማመልከት ነው ያለብን ትላለች። አይ ለፖሊስማ መናገር የለብንም፣ በፍጹም የለብንም ይላል ካሊብ። አባባን ቀበል ይሉና የኔ ልጅ ለፖሊስ መናገር የለብንም፣ ምክንያቱም ከፖሊስ ምንም የምናገኘው መፍትሄ ስለሌለ ለፖሊስ መናገር የለብንም። ደግሞ ይሄ ሰውዬ ለማስረጃ የሚሆን እንደ ወንጀል ምንም ነገር የለም። በወደ ፖሊስ ሄድን ስናመለክት ምን አድርጓችሁ ነው? ምን አድርጎ ነው? ምንድነው ያጠፋው ብለው መረጃ ቢጠይቁን ምንም ነገር መረጃ የሚባል ነገር የለንም። እንደውም ከሱ ይልቅ እኛ ነን ወንጀለኞቹ ይላሉ አባባ። ይሄ ነገር ሲካሄድና ይሄ ነገር ሲሆን ግን ዝም ብላ ቲና እየተመለከተ ጋሽ፣ እኛ ደግሞ ምን አድርገን ነው ወንጀለኛ የሆን ነው?
እኛ ደግሞ ምን አድርገን ነው ወንጀለኛ የሆነ አግታችሁት እንደነበር ደግሞ አትርሺ ይላሉ። እንግዲህ ቲና አሁን ጥንቅቅ አድርጋ ትሰማለች። አግታችሁት እንደነበር ደግሞ አትርሺ፣ ይሄ ደግሞ ትልቅ ወንጀል ነው። ማድረግ ለሱ ምን ጥቅም የለውም እንጂ ማሳሰርም ይችል ነበር። ትቶን ነው እንጂ ማሳሰርም ይችል ነበር። ቆይ እሺ ደግ ምን እናድርግ ሀዳ? ምን እናድርግ ጋሼ? ቲና ቆይ ሀዳ ምን እናድርግ ጋሼ? አሁን እንግዲህ ኤደንም እንደዚሁም አባትና ልጅ ካሌብና አባባም እየታመሱ ያሉት በራሳቸው ጉዳይ አይደለም። በማን ነው ካላቸው በሰራተኛቸው ወይንም በአጋዣቸው ነው። አሁን ተነሱ ደግሞ የባስ ተብሎ ደግሞ እዚህ ውስጥ ደግሞ ኤደንዬም ገብታባታለች። ኤደንዬ ለምን ገባችበት? እንዴት ገባችበት ካላችሁ ያው ትሁትዬ መልካምና ጥሩ ልጅ ስለነበረች በእሷ ምክንያት ስለሚቀራረቡ እሷን ለማገዝ በማለት ነበረ አቶ ተመስገንን አሳግተውት የነበረው። አሁን ሳይታሰብና ግን ሳያስቡትና ሳያቀዱት ነገሩ ወደ ሌላ ተዟዝሮ አሁን ላይ ኤደንዬም ጀርባሽን እያየሽ ትሄጃለሽ፣ ተባላጋራዎቼ አንዷ አንቺ ነሽ በማለት ያስፈራራታል። በአሁኑ ሰዓት እንግዲህ እዚህ ጨዋታ ውስጥ ሰተት ብላ ኤደንዬም ገብታበታለች። ከተመስገን መታደንና ከተመስገን ፍራቻ እስከዛሬ ትሁት ብቻ ብትሆንም አሁን ላይ ግን ኤደንዬም እንደዚሁም ደግሞ ካሌብም ሁሉም ሰው ገብቷል ቲና በስተቀር። ቲና ግን ትሁት ከዛ ከቤት ተነቅላ እንድትወጣ ትልቅ ህልምና ሀሳብ ካሏቸው አንድ ነው። ቲናዬም ባሏን ካሌብን ትነጥቀኛለች በማለት ትልቅ ጭንቀት አለባት። ተመስገንም ደግሞ ሚስቱን ትሁትዬን ካሌብ ይወስድብኛል በማለት ነው እና ካሌብዬም ትሁትን በአሁኑ ሰዓት እንግዲህ ይወዳታል፣ ተመስገንም ትሁትን ይወዳታል። ስለዚህ ትሁት ወደ ሱስ ካልሄደችለት ድረስ እነ ካሌብ ፈጽሞ የሰላም እንቅልፍ ሊተኙም ሆነ ሊያልሙ አይችሉም ማለት ነው። እንዳለ በትሁት ዙሪያ ያለ ሰው ሁሉ ሰላሙን ያጣል፣ ይሳደዳል፣ ባላጋራ ይኖረዋል። ሁልጊዜ ዛሬ ነገ ሞትኩ እያለ በጭንቀትና ፍራቻ ውስጥ ይኖራል ማለት ነው። ለመጨረሻው እንግዲህ ነገሩ ይደመደማል ተብሎ የሚታሰበው ምናልባት ትሁቴ ወደ ተመስገን ጋር ሄዳለት ተመስገን እጁ ጋር ከገባችለት እና አባባ ቢያንስ እነ ካሌብ ሰላም ሊሆኑ ይችላሉ። በአንድ ወገን ደግሞ ቲና አለች ራሷ እንግዲህ እነሱ ደግሞ የራሳቸው ወደ እነሱ ስንመለስ እነሱ ሰላም ይሆናሉ የሚባለው ካሌብ ለቲና ይቅርታ አድርጎላት ተታረቁ በኋላ ሊሆን ይችላል። አለበለዛ ቲና ከነ አባባ ጋር ካልታረቀች እና ከባልተቤቷ ከካሌብ ጋር ካልታረቀች ፈጽሞ ሰላም እንደማሰጣቸው ይኸው የምናይነን። አሁን ተመስገንን ወደዚህ ቤት ማናመጣው እንዴት መጣ ብለን ካልን በቲና መንገድ ወይንም በቲና መልክ ነው የመጣው። ቲና እሱን ለፈልገውና ያው ለማሳገት ባገተችበት ሰዓት እንግዲህ ከሱ ጋር ተገናኝታ በመጨረሻው ያው እንዲያግትላት ጥያቄ አቅርባለት ነበረ። ከዛ በኋላ ነው እንግዲህ ሰተት ብሎ እዚህ ጨዋታ ውስጥ የገቡት። ለምን እሷም ፈላጊ ነች፣ እሱም ፈላጊ ነው። ሁለት ፈላጊና ሁለት ባላገሮቻቸው ደግሞ የሚገርመው ነገር አንድ አይነት በመሆናቸው ሁለቱም የተኋኋኑበት መንገድ ላይ ደርሰዋል ማለት ነው። በአሁኑ ሰዓት እንግዲህ እና አባባ ካሌብ፣ ኤደንዬ፣ ትሁት ቁጭ ብለው እያንዳንዱ ነገር ከተመስገንን ይጎዳዋል፣ ተመስገንን ዝብ እናደርገው ከራሳችን ላይ እናስወግደዋለን ብለው አስበው የሚያስቡትና የሚያቅዱትን ነገር ሁሉ ቲና ትሰማለች። ስለዚህ የሰማችሁን ደግሞ አንዱም ነገር ሳይጎልበት እንደውም ጨመርመር አድርጋ ሞቅ አድርጋ ለተመስገን ትነግረዋለች ማለት ነው። ተመስገን እንግዲህ ተዛ ቤት ቶሎ ብሎ ትሁትን እንዲያስወጣላት ቲና ስለምትፈልግ ማለት ነው። ቲና እዛውላ ባደረች ቁጥር የካሌብ ፍቅርና እንደዚሁም ደግሞ ቲና ትሁትዬም ወደዛ ትሄዳለች በማለት እንደዚሁም ደግሞ ቲናዬ ትሁት ትቀማኛለች። ትሁት እንግዲህ መልካምና ጥሩ ልብ ያላት ልጅ፣ ቀና ልብ ያላት ልጅ ስለሆነች ትህትና ያላት ልጅ ስለሆነች በሁሉም ዘንድ ደግሞ ተወዳጅነትን ያተረፈች ስለሆነች በጣም ትፈራታለች፣ ትጠራጥራታለች። ስለዚህ በዚህም ብላ ቶሎ ብሎ ተመስገን ትሁትን ከዛ ቤት እንዳወጣላት የቲና የሌቀን ጸሎቷ ነው። በተለይ ደግሞ ይሄንን የመኪና አደጋ ደረሰብኝ ብላ ወደዛ ቤት እንዲገባ የሚያደረገችው በዚሁ ምክንያት ሊሆን ነው ማለት ነው።
በአሁኑ ሰዓት እንግዲህ እነ ካሊብ ሆነች ትሁትዬ ታማለች፣ የመኪና አደጋ ደርሶባታል በማለት ይንከባከቧታል። እሷ ግን አንዳችም ነገር አልደረሰም። ምክንያቱም ከዛ ቤት ውጭልኝ፣ ጨርቅማ ቄንታቴ ከባላ ጋራይ ከገዳይ ከአብሬ መኖር አልፈልግም ያሉት የካሊብ አባት ጨርቋን ታቶድ በግዷ ጠቅላ እንድትወጣ ሲያደርጓት ግራ የተጋባችው መላይ ጠፋት። መንገድ ላይ ወይንም ጎዳና ላይ የወደቀችው ቲና የዛሬዋ እንግዲህ ወደዛ ቤት ውስጥ እንድትመለስ ያደረጋት የራሷ ፈጠራ ነው። ፈጠሯ ደግሞ ምንድን ነው ካላችሁ ያው የመኪና አደጋ ሳይደርስባት የመኪና አደጋ ደረሰብኝ በማለት ነው። እንግዲህ ፈጠሯ በጣም የተዋጣለትና የለየለት መሆኑ ይገርማል። ይሄ ምክንያቷ እንግዲህ ተመልሳ ወደዛ ቤት እንድገባ አደረጋት። ይህ ብቻ አይደለም እንግዲህ በእነ አባባም ዘንድ እንክብካቤ እየተደረገላት ነው። እያስተኙት እያስነሷት ነው፣ እያለበሷት ነው፣ በትሁትም በሁሉም ዘንድ። ይሁንና ከሁሉም ግን ኤደንዬ ነቅታባታለች። ቢሆንም ግን ልታሸንፋት አልቻለችም። ኦልሬዲ ቲና ጎበዝ ነች። ላመነችበት ነገር በጣም እየተሳፈጠቻቸውና ምንም ርህራሄ የሌላት አርመኔና ጨካኝ ራስ ወዳድ ስለሆነች ፈጽሞ ማንም ሊጥላትም ሆነ ሊያንገዳግዳት አልቻለም። አለቀላት፣ ጣልናት፣ በቃ ወደቀች ስትባል መልሳ አፈር ልሳ የምትነሳ ቲና አሁን ደግሞ እንግዲህ የአሁኑ መጨረሻውን አብረ ነው የምናየው ይሆናል። ይሳካላታል ወይ? ዛሬም እንደትናንትናው ይከስርባታል? ዛሬም እንደትናንትናው ነገሮቿ ይፈርሱባታል? አብረን የምናየው ይሆናል። ግን እስከዛሬ ስለነበራት ወደቀች፣ አለቀላት በቃ ስንል ተመልሳ አፈሯ ልሳ ደግሞ ትነሳለች። እኔ ቲና ነኛል። በነገራችን ላይ ካሊብ ተረድቷታን ወረዴ። እሺ ላይክ እና ሰብስክራይብ አድርጉልኝ። አመሰግናለሁ።